ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል እንዲሁም ደግሞ አነጋጋሪ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሏን ሰብስክራይብ ማድረግ ትችላላችሁ፣ ፋሚሊ መሆን ትችላላችሁ። በተጨማሪም ቪዲዮ ላይክ አድርጉ፣ ምክንያቱም ለብዙዎች ተደራሽ እንደሆነ ስለሚረዳኝ ነው። ቪዲዮ ላይክ በማድረግ ጀምሩ ቤተሰቦች። በዛሬ ቪዲዮ እንግዲህ የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። ከነሱ መካከል እንግዲህ የሰሞኑ መነጋገሪያ ዋና ርዕስ የነበረው አዶናይ በመጨረሻም ሐሳቡን ህልሙን አሳክቷል። ለአርቲስት ጋሽ ሰለሞን እንግዲህ የመኪና ስጦታ እንደተበረከተላቸው ወይም ደግሞ መኪናው ወደነሱ ባለቤትነት እንደበቁ መረጃዎች ወጥተዋል። ይህ ደስ የሚል ዜና ነው። ለአዶናይም የድል ዜና ነው። ለአዶናይም ደጋፊዎችም ለሆናችሁትም ደግሞ ይህ ተጨማሪ የድል ዜና ነው ብዬ አስባለሁ። እኔ እዚህ ጋር አንድ ጥያቄ ልጠይቃችሁና ወደ ቪዲዮቹ እናልፋለን። ቤተሰቦች የሰሞኑ መነጋገሪያ ሌላኛው ጉዳይ ሰግጥ ፈምስ መቆም አለበት መቆም የለበትም? ይህ ወርድ የተከለከለ ነው ወይም ደግሞ ለትውልዱ የማይጠቅም ትውልዱን የሚገድል የሚመርዝ መጥፎ ወርድ ነውና ይህ ነገር ሊቆም ይገባል የሚል ብዙ ንቅናቄዎች እየተደረጉ ነው። የተለያዩ የእምነት አባቶች እንዲሁም ፖለቲከኞችም ጭምር በዚህ ላይ ሀሳባቸውን ሲሰጡበት ነው የከረሙት። እኔ ግን አንድ ጥያቄ ልጠይቃችሁ። አዶናይ ሰግጥ ፈምስን ያለበትን ወይም ደግሞ ሰግጥ ፈምስን በየትኛው አንግል ተረድታችሁታል? ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። ስለ አዶናይ እስከዛሬ ምንም አይነት ቪዲዮ ሰርቼ አላቅም። አንዳንድ ልክ አይደለም ብዬ የማስባቸው ነገሮች ነበሩ። ልክ እሱ የሚያደርጋቸው ደግሞ ልክ የሆኑ ነገሮች ስለነበሩ እንዲህ ስለነበርኩኝ ነበር ዝም ያልኩት። ዛሬ አንድ ቪዲዮ ሰርቶ አየሁኝ። ስግጥ ፍምስ የሚለውን ቃሉን መጠቀም እናቁም። አንበሳ ለምን መሰለ? አንተ ለስግጥ ፍምስ ለሚለው አቻ ትርጉም የምትሰጠው ትርጉም በጣም ያስኬዳል። ትርጉሙ ብቻው ልክ ነው፣ ግን ሰዎች ስግጥን የሚጠቀሙበት ለምንድን ነው? ምሳ ሰዓት የሆነች ቪዲዮ እያየሁኝ ነበር። መዘፍዘፊያ ሳህን እየሰበረ ስግጥ ፍምስ እያለ እየሰባበረ እንደዛ። ሰዎች በቃ ለኔጌቲቭ ነገር ነው ራቁታቸውን እየሄዱ እየባለጉ ቲቪ ላይ አላግባብ አክት እያደረጉ ሰግጥ ፈምስ እያሉ እያደረጉ የነበሩት። አንተ ወደፊት ብቻ ተመልከት፣ ለዓላማ ኑር፣ ማንንም ወደኋላ አትስማ። በቃ የሚጎትትህን ነገር ተው። ይሄ መሰገጥ አይደለም እኮ፣ ይሄ መበርታት፣ ነገሮችን ለማሸነፍ መጣር ነው እንጂ መሰገጥ አይደለም። ሰዎች ስግጥናን የሚጠቀሙበት ትርጉም ለመጥፎ ነገር ስለነበረ እንኳን አቆምከው፣ እንኳን አሪፍ መላ ዘየድክ፣ ላንተ አስተሳሰብ የሚመጥን ሌላ ቃላቶች በደንብ ፈልግና ታገኛለህ። ሞልቷል አማርኛ ቋንቋና ደስ ብሎኛል። ይቁም ስላልክ ሰዎች ደግሞ ስለሚያቁሙ በአሁኑ ሰዓት ተሰሚም ተደማጭም አንደኛ ማን ነው ብትሉኝ እኔ አዶናይ ነው የምለው። ኢትዮጵያ ውስጥ ተጽዕኖ ፈጣሪ አሁን ላይ አዶናይ ነው። ስለዚህ አንተ ይሄን አቁሙና ካሁን በኋላ እንደዚህ እንጠቀም ብትል ህዝቡ ያቆማል። የምታመጣውን ቃል ተጠቅሞ ይላል። ይህ ሁላ ነገር እንዲፈጠር ወይም ደግሞ አዶናይ ወጥቶ በራሱ የሶሻል ሚዲያ እንግዲህ ያጋራው መልእክትን ሰምታችኋል። ከዚህ በኋላ ስግጥ ፍምስ የሚለውን ቃል አንሰማም ወይም ደግሞ አንጠቀምም ብሎ ተናግሯል። ከዚህ ጋር ተያይዞ ለዚህ የዳረገ ምንድነው? ሁላችንም ማህበረሰብ ውስጥ በተለይ አብዛኛውን ጊዜ ኔጌቲቭ ነገሮች ኢነርጂ ያላቸው የሚታወቅ ነው። አብዛኛውን ቦታ ላይ በዓለም ላይም ኔጌቲቭ ነገር በጣም ኢነርጂ እንዳለው ይታወቃል። እና ይህ መልካምነት ወይም ደግሞ ወደ መልካምነት ከመጠቀም ይልቅ ወደ ኔጌቲቭ ነገር የመጠቀሙ አዝማሚያ ከፍ ያለ ስለሆነ ይህ ነገር እንዲቆም ያው ብዙዎችም ጥረዋል። የብዙዎችም ጥረት ብቻ ሲሆን አዶናይም እንግዲህ በዚህ ጉዳይ ተስማምቶ ስግጥ ፈምስ የሚለውን ወርድን እንግዲህ አቁሞታል። ያው ከዚህ ጋር ተያይዞ ብዙዎች ሀሳባቸውን ይሰጡ ነው። ነገር ግን እኔ ያልጠበቅኩት ነገር አንድ ነገር ተፈጥሯል። እሱም እምነቶችም ከዚህ ጉዳይ ጋር እንግዲህ ራሳቸውን አስገብተው ምላሽ እየሰጡ ይገኛሉ። ሀሳባቸውንም እየገለጹበት ይገኛሉ። እስቲ ልጋብዛችሁና ሀሳባችን እንሰጥበታለን። አዶናይ የእመቤታችንን ስም በመጥራት የተነሳ በዙሪያ የዲያብሎስ ሰራዊት ከቦሃል። ይህም ቪዲዮ ተመልከቱት። ላይ ለተወሰነ ደቂቃ እዩትና የምንነጋገረው ነገር ይኖራል። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይህም በሐራም መንገድ ነው፣ ይህም በሐራም መንገድ ነው። በህይወት ዘመናችሁ መልካም ለመስራት አስቡ። መልካምነት ጥሩ ነው፣ መልሶ ይከፍላል።
በተለይ በወንድሞቻችሁ አትቅኑ። በየትኛውም ሃይማኖት ውስጥ ብትኖሩ ማንንም ከዓላማው አታሰናክሉ። ይሄን መልእክት ለአዶናይ ነገሩት፣ አስተላልፉለት ለአዶናይ። ያኔ መሰለ ልጅ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳ በቃ እኔ እንደሱ ነው ሰገጤ መሆን ፈልግ። በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ፣ ፋራ ያለኝ እኮ ውጭ ማደር ስላቆምኩ። ማን ነው ፋራ ከኔና ከሱ? በቃ ነገር ተጠበደላላ በነበርኩ እዚህ አራዳ ጠብሳ ቆም ፋራ ቆምኩ። ፋራ መሆን ነው ፈልገው ያባ ሰዎች እርድና የሚሉት ነገር ምንድነው? በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው። እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ። ጥግጥጉን የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ። እሱ ነው ለኔ ስማርት። ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብያ ቃለው ልልህ ነው። ተሰብስበው መከረውኛል እንዴ ተሰብስበው ወደ ነበር እንዴ አንተን የመሰልክ ልጅ ተብዬ ተመክሬያለሁ። እና ቦዲት ነው መለሰው በጣም ተበላሸኮ ተባልኩት። እኔ ሲጋራ ጫት ምናምን ሌብነት ማምሳቆም ተበላሸቻለሁ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው እና እኛ ሀገር እሱ ተገለበጠ ነገር አለ። ተገለበጠ የተገጠረ መግጊራ አለ አይደል? ሲጋራ ስታጨስ አረኝ የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል? ያው ብዙ አላየውም። ወጣቶቹ በጣም ስማርት ናቸው። ግን ሲጋራው፣ መጠጡ፣ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት ነው። እሱ ነው እርድና አይደል? ነው ወይ ነው? እኛ እኮ በጣም መራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙ እኛ ምንም የለን። አሁንም ሄደህ እናት አልጋ ላይ የተወለድክበት አልጋ ላይ ለምተኛ ትሮጣለህ። ማን ነው ፋራ? እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ፣ ላያችን ላይ ፎቅ ሰሩ። እኛ አሁንም እዛው ነን። ስለዚህ ይሄ ነው እርድና። ሁሉም ሰው የራሱ አመለካከት አለው። የራሱ አመለካከቱን እንግዲህ በተለያዩ ሰዎች ላይ ሐሳቡን እየገለጸ ያንጸባርቃል። ከነዚህ መካከል በሶስቱም የእምነት መምህሮች ላይ የተመለከትናቸው ጉዳዮች እኚህን ይመስላሉ። ሶስቱም በሰግጥና ወይም ደግሞ ሰግጥ ፈምስ ብሎ አዶናይ ባመጣው ወር ላይ የራሳቸውን ሐሳብን ሰጥቶበታል። ከምንም በላይ ግን ከሶስቱም ለየት ያለ ሆኖ የታየኝ የፓስተር ቸሬ ነው። ምክንያቱም ፓስተር ቸሬ መሰገጥን ለምን እንደተጠቀመበት መመልከት ትችላላችሁ። መሰገጥንም አዶናይ ተጠቀሙበት ያለበትን በኔጌቲቭ ነው በፖዚቲቭ ነው። ይሄንን አስተውለ መረዳት እንችላለን ወይም ደግሞ መረዳት አለብን ብዬ እኔ እዚህ ጋር ሐሳብ መስጠት ፈልጋለሁ። እናንተስ በየትኛው አንግል ተረዳችሁበት? ሐሳባችሁን ስጡበት። በነገራችሁ ላይ ይህ ሰግጥ ፈምስ አልመችም ብሏቸው ወይም ደግሞ ኮንፈርት የነሳቸው ብዙ ሰዎች አሉ። ከነሱ መካከል አንዱ ወንድማችን የገለጻቸው አሉ። እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። ይሄ ልጅ እንግዲህ አሁን ላይ ምን አይነት ሰዎች ናቸው የሚቃወሙት ብለን አንድ ባንድ እንይጋይስ። አንደኛው ፖለቲካ ላይ ያሉ ሰዎች፣ ስለ ፖለቲካ ብቻ ማውራት የሚፈልጉ ሰዎች አሉ። ሶሻል ሚዲያ ላይ ሰውን የተቆጣጠሩት ማለት ነው። ስፔሻሊ የብሔር ፖለቲከኞች ማለት ነው። አሁን እነዚህ ሰዎች ይሄ ልጅ ኢትዮጵያዊነትን እንደሚሰብከው ህዝብን አንድ እያደረገ ያለ ልጅ ነው። ለነሱ አይመችም እና ህዝብን ደግሞ በሰፊው ነው ተቆጣጥሮ ያለው። ብዙ ሚሊዮን ሰው ነው የሚያየው። ቪዲዮ ሲታይ አይታችኋል። በጣም ብዙ ሚሊዮን ሰው ነው የሚያየው የሱ ቪዲዮ እና እነዚህ ሰዎችን ከቢዝነስ እያስወጣቸው ነው ቀስ እያለ ማለት ነው። ሰው ማይንድ ሴቱ እየተቀየረ ሲመጣ ሰው እየነቃ ሲመጣ እነዚህ ሰዎች መስማት ያቆማል ማለት ነው። ስፔሻሊ ብሔር ፖለቲካ ውስጥ ብሔር አስተሳሰብ ውስጥ ያለ ሰው ማለት ነው እና ህዝቡ በቅቶታል። በቃ ይሄ የብሔር ፖለቲካችሁ የሃይማኖት ፖለቲካው ምናምን በቅቶታል። አንድነትን፣ ሰላምን ነው የሚፈልገው። ስለዚህ እዚህ ልጅ ውስጥ እያየን ያለ ነው እሱ ነው። ራሱን ይወዳል፣ የራሱን ህዝብ ይወዳል። ከዛ ደግሞ ይበልጥ ደግሞ አገሩን ይወዳል ማለት ነው። ስለዚህ በልጅነቱ የተሰጠው ደግሞ ገጸ በረከት አለ። መልካምነት፣ መልካም ልብ ማለት ነው። ያን ልብ አይቶ ነው ፈጣሪም ጸጋ የሰጠው ማለት ነው። እንደሰማችሁት ነው። አዶናይ በመሰገጥ ውስጥ እንግዲህ ያስተላለፋቸው መልካም መልእክቶች መካከል አንዱ ፍቅርና ሰላምና አንድነት ነው። በዚህ ሁሉም ይስማማል። ስለዚህ ለፍቅር፣ ለሰላም፣ ለአንድነት እንዲሁም ደግሞ በጋራ ተሳስቦ በአብሮነት ለመኖር መሰገጥ ካስፈለገ ሁላችንም ለመሰገጥ ዝግጁ ነን ብዬ አስባለሁ። እኔ ዝግጁ ስለሆንኩ ነው። እናንተስ ምን ይመስላችኋል? ሐሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ስግጥ ፍምስ ነው። ፍምስ ማለት ፌመስ መሆን by any means be famous ነው።
ለምን ፌመስ ትሆናለህ? what's the ultimate purpose of being famous anyway? ምንድነው ፌመስ የሚያደርግህ? ሶሻል ሚዲያ ላይ ምንድነው የሚያደርግህ? being arrogant ባለጌ መሆን ነው፣ እንደ ልብ መሆን ነው፣ ጋጠወጥነት ነው ፌመስ የሚያደርገው። እያነነ በግድ ነው እኮ አንዳንድ ስርዓት ያላቸው ሰዎች የሚታወቁት። እና be whatever you want እንደ ልብ ሁን and then be fame ነው። ፌም ደግሞ የሚያስገኘው ማኒታሪ ቫልዩ አለ፣ ገንዘብ አለ። ስለዚህ አንዳንድ ሰዎች እኔ am wondering think twice አስቡበት ይሄ ነገር፣ ምክንያቱም ነገም ይቀመጣል የሰራችሁት ቪዲዮ ምን ሆኜ ነበር እንዳትሉ። it's totally an ignorance። መስማት የሌለብንን ነገር ሰማን። አንዳንድ በእድሜ የሄዱ ሰዎች ትልቅ ሰው ማለት ስለሚከብደኝ አፈር ማረጉለት። እሱ እኮ ማለት የፈለገው why would you explain for him? ተናግሯል እኮ ደድቡ ስደድብ ነው ገንዘብ የመጣው አለ። why would you explain for him? እሱ እኮ ማለት የፈለገው በቃ ለዓላማችሁ ጽኑ። ዓላማ ጽናት ሌላ ቃል አለው። እና እንደዚህ አይነት አንዳንድ ደካሞችን ሄሮ ማድረግ እኔ አይገባኝም። for that matter እኔ ኮሜንት ሴክሽን ላይ በጣም ኢግኖራንት ሆኖ የሚሰድቡኝ ሰዎችም አይቻለሁ። then it shows who you are። በጣም ለሱ ተሟግተ ስትሳደብ ዲፕ ዳውን ያለውን ማንነትን ያሳያል። ራሽናል ሆነ እኮ ብትሞግተኝ ጥሩ ነው፣ ግን ስድብ ነው የምታየው። ምክንያቱም አይዶላይዝ እየተደረገ ነው ልጁ። and then እዚህ ሶሻል ሚዲያ ላይ የሚመጡ ልጆች ደግሞ በጣም ስትራቴጂክ ናቸው። የሰው ልብ ምቴቱ ጋር እንደሆነ ያውቁታል። ምንድነው ማድረግ ያለብኝ የሚለውን ነገር ያውቃሉ። ከዚህ በፊት ቪዲዮ ላይ ሰርቻለሁ። የካፕል ኮንተንትን ሪጀክት ባረኩበት ማታ ልጆቹ ብድግ ብለው የዛን ዕለት ማታ ድሃ ለማብላት ወጡ። ምክንያቱም የሀበሻ ልብ ምስኪን ነው፣ ይራራል። በቃ ለድሃ ራራ ሲባል ራሱ በቃ ሽንፍ ነው የሚልልህ። እሷ እኮ እንዲህ ናት ግን የሚልልህ ነገር ሁሉ ኤክስኪውዝ መስጠት ይፈልጋል። እንዲህ ሶሻል ሚዲያ ላይ ያሉ ልጆች በጣም ጎበዞች ናቸው። the only thing የሰውን ልብ የሚነኩበት ነገር ቫልነራብል መሆን ነው። ያለ ልክ ስቶሪያቸውን ሼር ማድረግ ነው፣ ነውራቸውን ሼር ማድረግ ነው። እሱ እኮ ሳያፍር ራሱን ክሩሲፋይ አደረገ። I cannot take it like that። ምንም ብልግናውን የተናገረው በቃ ሰልፍ ኮንትሮል የለኝም ነበር። ማስተር ቤት የማያደርግ ብዙ ወጣት አለ ሰልፍ ኮንትሮል ስላለ። ይሄኛውም ተጨማሪ ቪዲዮ እንግዲህ አዶናይን የሚቃረን ቢሆንም ነገር ግን እሷም የተናገረችው ነገር ልክ ነው። በዚህ ጉዳይ ልንስማማ ይገባል። አንዳንድ ጊዜ ነገሮች በተለያየ ወይ እንግዲህ ስንረዳቸው የራሳቸው ትርጉም አላቸው። እህታችን የተናገረችው ልክ ነች። አዶናይ የሚናገረው ሁሉም የሚናገሩበት በራሳቸውን ብቻ ሲሆን በእኛም እይታ በእነሱ መነጽር ሆነን ብንመለከተው ልክ የማይሆንበት ምክንያት የለም ብዬ አስባለሁ። እና ማን ነው ልክ? እስቲ ሐሳባችሁን ስጡበት። ግራ ስላጋባኝ ነው ወደ እናንተ ያመጣሁት። ሐሳባችሁን እስቲ ኮሜንት ሴክሽን ላይ ሐሳባችሁን በነፃነት ግለጹልኝ። ለማህበረሰብ ያበረከተው ጨዋነቱ ኮንተንቶቹን ሪቪው እናርግ። አንዱንም ይዘቱን ሪቪው አላረጋችሁት። ወደ ኋላ ሄዳችሁ ሪቪው ብታረጉት የሚያሸልመው ሳይሆን የመጨረሻ የሚያሳስረው ይዘት ነው ያለው። ብዙ ለማንም የማይጠቅም ማለት ነው። ሐሳቦቹ ናቸው እንትን የሚሉኝ። በነገራችን ላይ ደግሜ እናገራለሁ። ልጁ ወጣት ልጅ ነው። በግላችሁ ቢሊየን ሰጣችሁት ቢሆንም አይገርመኝም። አሁንም ቢሆን አርጎለት ስራውን አታበላሹበት፣ ቃሉን አትጠቀሙ። እናንተ ዩቲዩብ ላይ ያቀረባችሁትና በሱ ጃንጥላ ስር ተከልላችሁ በሱ የእብደት ዝናብ ስር ተከልላችሁ የከሸፈባችሁን የበራባችሁን ፌመስነት ለመመለስ የሞከራችሁ ትልልቅ ሰዎች በሙሉ በጣም ነው የምታሳዝኑት። እሱ ከሰበሰበው ከዚህ ካገኛት ገንዘብ ለመጠቃቀም ብላችሁ ያለ እድሜያችሁ ያለ ቦታችሁ ወርዳችሁ የተገኛችሁ ሰዎች ታሳዝናላችሁ። በጣም እጅግ በጣም ነው የምታሳዝኑት። ምንድነው የሚገኘው ከዚህ? የራሳችሁ የዝን ሁሉም ዘመን አለው። በነገራችን ላይ የሆነ ዘመን ለዝነኛ ከሆንከና አሁን ካልሆንክ ወይ እየሰራህ አይደለም ወይ ትተዋል ወይ የሆነ ፋውል ሰርተሃል፣ አለቀ። ሰው ላይ አትጠለል። የምትጠለለው ደግሞ ሁሉም ሰው ግሩፕ አለው። ከ20 ዓመት ልጅ ጋር ከ23 ዓመት ከ24 ዓመት ልጅ ጋር ትልልቅ ሰዎች የ70 ዓመት ሰው ተቀምጠው ጀግናው ምናምን ሲለው ምን እንደሰራ ራሱ የማያውቅ ምን አድርጎ ነው ጀግና የምትለው ቢባል የማይመልስልህ ወዳታ ረድቶ ረጆች እንዳይሰሙ ራሳቸውን ትተው ቤታቸውን ትተው አስፋልት እያደሩ በየገጠራ ገጠሩ እየዞሩ የሚረዱ ሰዎች እንዳይሰሟቸው። ወጣት ልጆች አበባ የመሳሰሉ ወጣት ልጆች ራሳቸው በገንዘቡ ፋ ማለት የሚችሉ ልጆች እየዞሩ ከመንገድ ላይ ሰው የሚያነሱ ሰዎች እንዳይታዘቧቸው። በተቋም ደረጃ እርዳታ የሚረዱ እነ ቢሊያ መቄዶንያና ሌሎቹ እንዳይታዘቧቸው። እርዳታ
ከቤተ ክርስቲያን በር ላይ ላሉ ነዳያን 50 ብር መስጠትን በቪዲዮ ቀርጸ እየሸቀልክበት ማኒፑሌት እያረክ ሰውን እንደዚህ አይነት የስነ ልቦና ጨዋታ በጣም ቺፕ ወርደናል ማለት ነው። በዚህ ያህል ድንቁርና አርቦናል ማለት ነው። ደደብነት በቃ ሰልፍ ወጣችሁ ድድብና ሲወደስ አያሳፍርም? ያው ትልቅ ሰው በዚህ ደረጃ አንሶ የሚገኝበት ሀገር እንዴት ሀገር ይሆናል? ያገር መሬት አይደለም ሀገር ብያችኋለሁ። ሀገር ህዝብ ነው። ህዝቡ ድራሹ የሚጠፋ ከሆነ ሀገር የለንም። በእንደዚህ አይነት መልኩ ሼፕ ያደረጋችሁ ትውልድ የዛሬ 30 እና 40 ዓመት 20 ዓመት እድሜ ሰጥቶን ካየነው እቺን ሀገር የሚቀበልም ሰው የለም። የምትንቀሳቀስም ጉዳት ነው ጭራሽ። አሁን ራሱ ያለውን ወደ ኋላ ነው የሚመልሰው። ትምህርት ፖሊሲያችን ችግር አለበት። ስንት ሰው ይወደቀ ምን ህልቆ መሳፍ ችግራችን ተቆጥሮ አልቅ። እኛ አክት የምናደርገው ግን ሞልቶት እንደተረፈው ስዊድን እየተጫወትን ነው። የፖርኖግራፊ ሱሰኛ ነበርኩ እና ሀገራዊ ችግር ነው ያንተ ሱሰኝነት። በቃ እዛ ሌቭል ደረስን። ደልቶን ስንት ችግር ያለበት ዘይት ተሰልፈን እየገዛን ስኳር እንደዚህ እንደ ኮኬን በወረቀት እንትን ያለ እየተካፈልን ያንተ ፖርኖ እዛው ሱሰኝ ቻላ ቤት ተቀመጥና ዝጋ። who cares ስላንተ ፖርኖ ሱስ፣ ስላንተ የማስተርቤሽን ኤክስፕላኔሽን ማንም ያገባው? ስላንተ ልብስ ዋጋና ስለ ሽቶ መጠን የሚያገባው ሰው አለ እዚህ ውስጥ? እዛ ላይ ጊዜ ላይ ደርሰን ነው እኛው እነሱን ሰዎች እየጠራችሁ የምትሸልሙት ትልልቅ ሰዎች አታፍሩ እንዴ? ዘር እኮ ልጅ ምናምን ይኖራችኋል እኮ ያስወቅሳል እኮ። ይሄ ሰው አንዴ ነው የሚኖረው ምድር ላይ። why don't you live the right way? አንዴ የምትኖሩ ከሆነ just do the right thing። ውስጣችሁ ያውቀዋል። አሁን ይሄን ልጅ ከማንቆለጳጰስ ከመሸለም ከምናምን ደረጃ ያገኛችሁት ነገር ምንድነው? አንድ ሸላቢዎች ብር፣ ስፖንሰር፣ ገንዘብ። የመንግስት ተቋማት ማፈር አለባችሁ። ይሄን ስፖንሰር የምታደርጉት ትውልድ የሚያጠፋ ነገር ስፖንሰር አይደረግም። ምንድነው ስፖንሰር የማደርገው? መስፈርታችሁ ምንድነው? ማንንም የምትሸልሙት ኢምፓክቱ ምንድነው? ማህበረሰብ ላይ የሚለው ሳታጣራ ብር ዝም ብለህ ኢንጀክት ታደርጋለህ? አይደረግም። የራቁት ዳንስ ውድድር ታደርጉኛላችሁ እናንተ የመንግስት ተቋማት። የ16 ዓመት ልጆች ሰብስቤ 17 ዓመት ልጆች ከጊዜሩም ተጣልቼ ከህጉም ተጣልቼ እኔ ላደርገው ግድ የለም። እናንተ ስፖንሰር አላጣም። በእርግጠኝነት ነግራችሁ ያሳፍራል በጣም። ምንም ነገር ቫልዩ እንደሌለው ሰው ትልቅ ሰው እንዳላሳደገው ሰዎች ሆነን ጨዋነት ቤዚክ ድድብና ሮንግ ነው። ስርቆት ሮንግ ነው። ደድቡ ማንንም እንዳሰሙ ስልኬን ከፍቼ እንደልብ ያወራለሁ። ምትናደዱ ምትኖሩ አያገባኝም። እኔ ገንዘቤና ፌመስነት የደማየው ማለት ገደል ግቡ ሁላችሁም ማለት ነው። ማህበረሰብ ያፈርሳል። ሰርቃችሁም ፌመስ መሆን ትችላላችሁ፣ ሀብታም መሆን ትችላላችሁ። ገንዘብ ይመጣል። ማዝራት መታችሁም ይመጣል፣ ገላችሁም ይመጣል። ይቀጥላል ማለት ነው። ይሄን ከተስማማን ቀጣዮቹ ማምን ችግር አለባቸው ታዲያ? ሁሉም ሰው ፌመስ አይሆንም። ማን ተመልካች ሊኖር ነው? ስለዚህ ዋናው መፈመስና ገንዘብ ማግኘት አይደል? አንተ በቲክቶክ ሞክረው፣ እኔ ደግሞ በዝርፊያ ሞክራለሁ ነው ፖይንቱ። መጨረሻው ራስን ከማዳመጥ ከኮንፊደንስ ከምናምን ጋር የሚያገናኘው ታሪክ ስለሌለ እንደዚህ ብላችሁ የምትተረጉሙት ሰዎች እና ልታባብሉት በማር ልትለውሱት የምትሞክሩት ሰዎች ራሱ እረፉ፣ ተደበቁ። እናንተ ትልልቅ ሰዎች ያሉበት ሀገር ነው። በጣም ብዙ ሰው ሪዝኒንግ ያለው የሚያስብ ሀገር ነው። ደድብ ተብለ በማብራሪያ መነገርና ራስን ኢነርጂን ስማ ምናምን ተብለ መበረታታት በጣም የተለያዩ ነገሮች ናቸው። በምንም አይነት አማርኛ ደደብ ሁኑ የሚለው ተርም ኮንፊደንስ ይኖራችሁ ራሳችሁን ወቁ ወደሚል ተተርጉሞ አያውቅም። በምንም ጭራሽ አያውቅም። እንደዛ ከሆነ ገደል ግቡ ደህና ደሩ ነው ማለት ነው። የትልቅ ሰው ችግር አለብን። በጣም እየከነከረኝ ነበርና ሳስበው ነበር ሳምንት ሙሉ። ግን ሰኞም ሳይው ማክሰኞም ሳይው ህዝቡ ዛሬ ነው ያለው። ኢሞሽናል የሆነ ሰው ላይ የሆነ ሴንስ እንኳን የሚሰጥ ነገር ላወራ ብትል አንድ ቀዝቀዝ ብሎ ከዛ ስሜት ሲወጣ ይቻላል ብዬ ነው ዝም ያልኩት እንጂ ዛሬ ደግሞ ሳይ ቃሉን አትጠቀሙ ለስራ አልተመቸኝም። በጣም መጫወቻ ሆናችኋል። እንደ ሀገር መጫወቻ ሆነ። መንቃት አለባችሁ። ታዳጊዎች መንቃት አለባችሁ። ትልልቅ ሰዎች አደብ መያዝ አለባችሁ። ህሊናችሁን ማዳመጥ አለባችሁ። ችግር ያልፋል፣ ሆድ ያልፋል። ለሆድ ለችግር ትናንት የነበርኩበት ደረጃ ድረስ መኪና ልቀይር ቀበርት ገንዘብ ሜክ የሚደረግበት ብዙ ነገር አለ። ትውልድ አምክነ ገንዘብ ከምታገኝ ሌላ ነገር ብታደርግ ይሻላል። እንደሰማችሁት ነው። ሰመረም ሐሳቡን ሰጥቶበታል። በሰመረ እይታ አዶናይ ልክ የማይሆኑበትን ሐሳቦቹን አጋርቶናል። እኔ በዚህ ጉዳይ ላይ እስማማለሁ። ሰመረም የተናገረው ንግግር ልክ ነው። አዶናይም ደግሞ ሰው ሊረዳባቸው የሚገቡበትን መንገዶችን እሱ የራሱን ሐሳብ የገለጸባቸው መንገዶችም እንግዲህ አዶናይን ልክ የማያደርጉት ምክንያት ምንም የለም። አዶናይም ልክ ነው፣ ሰመረም ልክ ነው፣ እህቶቻችንም የእምነት አባቶቻችንም ሁሉም ልኮች ናቸው። ነገር ግን እኔ አንድ ነገር የምጠይቃችሁ ነገር አለ። ይበልጥ ማን ነው ልክ
የሆነው? ማን ነው ትክክለኛ? ማን ነው እውነተኛ? ሀሳባችሁን ግለጹበት። እኔ ወደ እናንተ አሳለፍኩት። በተጨማሪም እንግዲህ ቤተሰቦች ከሰሞኑ ሌላኛው መነጋገሪያ የሆኑት ጋሽ ሰለሞን እንግዲህ አዶናይ ለሳቸው መኪና እንዲበረከትላቸው ወይም ደግሞ መኪና እንዲያገኙ የግሉን ጥረትን እንግዲህ ሲያደርግ ነበረ። በመጨረሻ መኪናው እንግዲህ ከእጃቸው ገብቷል። እስቲ ልጋብዛችሁ። ጋሽ ሰለሞን እንግዲህ መኪናው እንደሚሰጣቸው ሲነገራቸው እንግዲህ በመድረክ ላይ ከላይ እንደምትመለከቱት ከደስታ ብዛት ራሳቸውን መቆጣጠር አቅቷቸው እንግዲህ ወድቀውም ነበረ። ብሩክ ሪልስቴት ባዘጋጀው የ1.5 ሚሊዮን ፎሎወር ቻሌንጅ ላይ በ3 ቀን እንግዲህ የቲክቶክ አካውንታቸው 1.5 ሚሊዮን ፎሎወር ከገባ መኪና ለጋሽ ሰለሞን ገዝቶ እንደሚሰጣቸው በአዶናይ በኩል ቃል ገብቶ ነበረ። በዚህም እንግዲህ በ3 ቀን ውስጥ ከ600,000 ፎሎወር በላይ በመጨመር 1.1 ሚሊዮን የደረሰ ሲሆን ነገር ግን 1.5 ሚሊዮን ፎሎወሩ ባይሞላ መኪና እንደሚሰጣቸው እንግዲህ ብሩክ ሪልስቴት አስታውቋል። ታዲያም እንግዲህ ይህንን የምስራች ዜና የሰሙት እንግዲህ ጋሽ ሰለሞን በትናንትናው ዕለት በባህር ዳር ለሚገኝ አንድ ቤተክርስቲያን እንግዲህ የገቢ ማሰባሰቢያ ፕሮግራም ላይ ነበሩ። እናም የምስራቹን ሲሰሙ እንግዲህ በደስታ ብዛት መሬት ላይ ወድቀው ነበረ። በአጠገባቸው ያሉ ሰዎች ናቸው ደግፈው ያነሷቸው። ጋሽ ሰለሞን እንኳን ደስ አሉት፣ ላደረጉት ነገር ከዚህም በላይ ይገባውታል። ደስታችሁ ደስታችን ነው። ብሩክ ሪልስቴት እጅግ ከልብ አድርገን እናመሰግናለን። በዚህ አጋጣሚ ብሩክ ሪልስቴትንም እንግዲህ ማመስገን እንፈልጋለን። ታዋቂዎች ለሀገር ብዙ በርከት ያሉ መልካም ስራዎችን ያበረከቱ እንግዲህ ትልልቅ አንጋፋ ሰዎችን እንግዲህ የት ደረሱ መለያ ናቸው ብሎ ዞር ብሎ የሚያይ ትውልድ ያስፈልጋልና ከነዚህ መካከል አንዱ ጉዳይ ይሄ ነው። ጋሽ ሰለሞን እንግዲህ አኗኗራቸው ወይም ደግሞ የህይወታቸው ሁኔታ የገቢያቸውም ጭምር እንግዲህ በአዶናይ እንግዲህ ሁሉ ነገር ከደረሳቸው ጊዜ ጀምሮ እስካሁን ድረስ ከጎናቸው ቆሞ ይህ መኪና ለሳቸው እንዲበረከት እንግዲህ ትልቅ ሚና የተጫወተ አንዱ አዶናይ ነውና ለዚህ እንግዲህ ማመስገን እኔ ከዚህ ጋር እፈልጋለሁ። በዚህ ላይም ብዙ ሰዎች እየተነጋገሩበት ይገኛሉ። በተጨማሪም እንግዲህ በትላንትናው ዕለት ብዙዎቻችን ያስደነገጠ ቪዲዮ ተለቆ ነበር። እንግዲህ ሰይፉ በራሱ የዩቲዩብ እንግዲህ ቻናል ኦፊሻል ፔጅ እንግዲህ ያጋራው አንድ ቪዲዮ ነበረ። ብዙዎቻችን ደንግጠን ነበረ። እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። ሄሎ። አዎ ነቅቷል። አዎ እግዚአብሔር የተመሰገነ ይሁን። አዎ እንግዲህ ያው ዶክተሩም የሚሉኝ በሂደት ይነቃል ነው። ግን እንግዲህ ጸልዩለት እስኪ። አዎ ተጨንቀዋል አድናቂዎቹ በጣም። እግዚአብሔር አድኖታል። እውነት ግን የት ነው ያለሁት? ኢትዮጵያ ውስጥ ነው። አንደላ ሐኪሞች እንደተሻለ ነግረውኛል። ዶክተር ኧረ ምን ተሻለ? የቃሽ ነገር ነው። ካላስቸገርኩ ባለቤቱ ውጪ ነው ያለችውና እንደው መንቃቱን ቢያንስ ተይ እንዴ። ጠርቻ ልምጣ ወይ? ማንዴላ የኔ ፍቅር ደህና ነህ? ተሻለ? አባዬ እንዴት ነህ? ባለቤቱንም ማወቅ አልቻለም ዶክተር። ካለን ቅርበት አንጻር ወይ ደግሞ ሊያቀኝ ስለሚችል እንደው እንኳን እግዚአብሔር ማረህ ልበለው እንዴ? አናግረው። ቆይ አሁን ታየዋለህ። ሄሎ። አዎ ነቅቷል። እንዳያችሁት ነው ቪዲዮ ረዘም ስለሚል እኔ ይሄን ጋበዝኳችሁ። ሙሉን እንግዲህ የሰይፉ የዩቲዩብ ቻናል ታገኙታላችሁ። ነገር ግን ዋናው ጉዳይ ይሄ ሳይሆን በሰዓቱ ይህ ቪዲዮ በተለቀቀ ሰዓት ተምኔሉናይቶ ብዙ ሰዎች እንግዲህ በድንጋጤ ማንዴላ ላይ ምን ደረሰበት ብሎ እንግዲህ በድንጋጤ የማንዴላ አድናቂዎች የማንዴላ ወላጆች እንግዲህ ተረብሸው ነበረ። ነገር ግን ያው እንደ ጭውውት አይነት መልክ ስለሆነ ብዙም የነገር እውነት አይደለም ወይም ደግሞ ማንዴላ የእውነት ታሞ ሐኪም ቤት ገብቶ አይደለምና አትደንግጡ ለማለት ፈልጋለሁ። ከዚህ ጋር ቤተሰቦች በተጨማሪም እንግዲህ ስለ አዶናይ ብዙ ነገር ተነጋግረናል። ብዙ ነገር ተብሏል። በተለያዩ ሰዎችም ሀሳብ ሰጥተዋል። ነገር ግን ስለ አዶናይ አንድ ቪዲዮ እንግዲህ አይቼ ነበረ። ምናልባት እስቲ እቺ ቪዲዮ ብትመለከቷት ብዬ አስቤ ነው። እቺ ለጋብዛችሁና ሀሳባችንን እንሰጥበታለን። ስድነህ ተባልኩኝ አገር ያበላሸ ሰይጣን ልጆች ያበላሸ ልጆቻችን ልታምስ ነው የመጣው አንተ የምትናገረው የማታቅ አንድ ሀቅ መናገር ፈልጋለሁኝ። ባይገርማችሁ ኢትዮጵያ ከዓለማችን ሴክስ ብላ ሰርች በማድረግ ሁለተኛ ደረጃ ላይ ትገኛለች። ከነ ኢንዲያ እና በጣም ብዙ ቢሊየን ፖፑሌሽን ያሏት ሀገሮች የበለጠች ሆናለች። ምን ያህል ያን ቃል ሰርች ብናደርገው ነው እንደዚህ ሁለተኛ ደረጃ ልንይዝ የቻልነው? ይህን ያህል ፖፑሌሽን ይዘን አያችሁ። እነዚህ ቃላቶች ሰርች የሚያደርጉት ታላላቆች ብቻ ሳይሆኑ
ምንም አዲክሽን የለባቸውም፣ ምንም ነገር አልነካቸውም፣ ንጹህ ናቸው ብላችሁ የምታስቧቸው ልጆቻችሁም ናቸው። ልጆቻችሁ እኔ ያበላሸዋቸው ይመስላችኋል፣ ግን ከኔ በፊት ቀድመው የገቡ በጣም ብዙ ኢንዱስትሪዎች አሉ። የፖርን ኢንዱስትሪ ይባላል። ይህ የፖርን ኢንዱስትሪ በሁላችን ህይወት ላይ ገብቶ እኛን አይምሯችን፣ መንፈሳችን ከእግዚአብሔር ያለን ግንኙነት እያመሰ ይገኛል። እነዚህ ህፃናት ልጆችም እጃቸው ላይ ስልክ ሲይዙ ፈልገው ሳይሆን ኦልሞስት መንገድ ተሰጥቷቸው ተመርተው ይገባሉ ወደ ኢንዱስትሪ። ከዛ አንድ ህፃን ልጅ ሳይወድ አዲክትድ ይሆናል። ምክንያቱም ስሜቱ ጥሩ ነው። ሁሌም ሰይጣን ሲሸውድክ ጥሩ ነገር እየሰጠ ነው። እነዚህ ህፃናቶች ደግሞ ምንም ትምህርት የላቸውም፣ ምንም እውቅና የላቸውም። የሴጋ የሚለው ቃል የተወገዘ መጥፎ ቃል ስለሆነ ቤት ውስጥ ከቤተሰባቸው ጋር በስነ ስርዓት ማውራትም አይችሉም። አያችሁ፣ እኔ እያረኩኝ ያለሁት ሰዎች ወደ ሰይጣን ለመቅረብ ኢሉሚናቲ እንዲሆኑ ወይም ደግሞ እንዲበላሹ መምከር ሳይሆን እያረኩኝ ያለሁት ኦሬዲ ወደ ሀገራችን ገብቶ ኮንታሚኔት ያደረገን ይህ ኢንዱስትሪ ግልጽ እያደረኩት ነው። በድብቅ ህይወታችን እያበላሸ ነበር። በድብቅ የስንት ወንዶች ኮንፊደንስ እየሰባበረ ነው። በድብቅ ከእግዚአብሔር ያለን ግንኙነት እየሰበረልን ያለው የዚህ ኢንዱስትሪ ዋና አቅሙ ደግሞ እኛን ዝም ማስባሉ ነው። ዝም ስንል ሰይጣን ደስተኛ ነው። ሳንናገር ስንቀር ያ ጎበዝ ነው፣ ንጹህ ነው፣ ምንም ማያቅም ብላችሁ ስልኩን የሰጣችሁት ልጅ ኦሬዲ የገባበት አዲክሽን ነው። እሱ በሩ ዘግቶ የሚያደርገውን ነገር እናንተ አታቁም። ስለዚህ አንተ ስድነህ አትበሉኝ። ምክንያቱም እንደዛ ከሆነማ ሁላችንም ስድነን ከዓለም ሁለተኛ የሆነው ታዲያ ማን ሰርች እያደረገ ነው? እኛ ሀበሾች አይደለንም? ሁላችንም እምነት ተከታዮች አይደለንም? ግን አሁንም እየተሸወድን ያለነው። ስለዚህ በግልጽ ለምንድነው ማውራት የማይቻል? ለምንድነው ልጆቻችሁ መጥተው እናቴ አባቴ እኔ ፖርና ያለው እና እየረበሽኝ ነው የማለት አቅማቸው ለምንድነው ዝቅተኛ የምታደርጉት? ቤታቸው ዘግተው እኮ እየተሰቃዩ ነው ያሉት እነሱ። ምክንያቱም ግልጽ ሆኖ ከነገሯችሁ ጋቢያችሁ ለብሳችሁ ሐዘን ውስጥ እንደምትገቡ ያውቃሉ። በልጆቻችሁ እንደምታዝኑ። ብዙዎቻችን ኢትዮጵያውያን የሃይማኖት ተከታዮች ነን። የምናከብረው የምንወደው እምነት አለን። ግን ታዲያ እንዴት ነው ከዓለም ሁለተኛ ልንሆን የቻልነው? ሃይማኖትን ከሚቃረን ነገር ሰርች በማድረግ እንዴት? ማን ነው ይህ ነገር ሰርች የሚያደርገው? ማን ነው? በእድል አይደለም እዛ የመጣው። መቼስ የሸወደን ነገር አለ። አያችሁ፣ ሰይጣን ፍርሃቱ ግልጽነት ነው። ሰይጣን ግልጽነትን ይፈራል። ሰይጣን ይወህና ይፈራል። ሰይጣን መረዳዳትን ይፈራል። ሰይጣን ፍቅርን ይፈራል። የአዶናይን ቪዲዮ እንደተመለከታችሁት ነው። እውነት ለመናገር ቅድምም ሰመሪያ ያነሳው ጉዳይ ነበረ። ከፖርኖግራፊ ጋር ተያይዞ ሐሳቡን ሰጥቶበት ነበረ። ነገር ግን ይህ ጉዳይ እውነት ለመናገር ዝም ሊባል የሚገባ ጉዳይ እንዳልሆነ ሁላችንም ልናስተውል ይገባል። ልጆቻችንን እንዲሁም ደግሞ በዙሪያችንም ያሉ ሰዎችን ምን ላይ ናቸው ያሉት የሚለው ጥያቄ መልስ ሊያገኝ ይገባልና ሁላችንም ይህ ነገርን በትኩረት ብንሰራበት ብዬ ሐሳቤን እሰጣለሁ። ምክንያቱም ኢትዮጵያ ከእንደዚህ አይነት ጉዳይ ጋር ወይም ደግሞ ከእንደዚህ አይነት የወረደ ቪዲዮዎች ጋር ተያይዞ ከዓለም ሁለተኛ ነን። ይህ እንደ ሀገር የሚያሳፍር ነው እንጂ የሚያኮራ አይደለም። ስለዚህ ትውልዱ ላይ በዚህ ጉዳይ ላይ ሊሰራበት ይገባል። ይህን ምን ትሉበታላችሁ? ሐሳባችሁን ስጡበት። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ጉዳዮች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።